አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ተመልሰናል ኢንሻአላህ ወደ ርዕሳችን። ስለ ሱና የተለያዩ ነጥቦችን ለማየት ሞክረናል። ሱና ስንል ሱናን የሚገልጹ የሆኑ የተለያዩ መገለጫዎች አውሳፍ ይኖረዋል፣ ሁሌ ከሱና ጋር የማይነጣጠሉ የሆኑ ማለት ነው። እነዚህን ለተመልካቾቻችን ብናደርስ። طيب الحمد لله وبعد ያው ከዚህ በፊት በአብራራነው መልክ የመልእክተኛው አለይሂ ሰላቱ ወሰላም አጠቃላይ ሱና ሲባል ዞሮ ዞሮ ትክክለኛውና ቀጥተኛው ጎዳና ማለት ነው። እና ለዚህ ነው አንዳንድ የተፍሲር ሊቃውንት ኢህዲነ ሲራጠል ሙስተቂም የሚለውን አሲራጡል ሙስተቂም ምንድነው የሚለውን ሲያብራሩ አንዱ የገለጹት ነገር የመልእክተኛው አለይሂ ሰላቱ ወሰላም ሱና የሚለውን ነው። ስለዚህ ይህ ሰዎች በተለያዩ ውዥንብሮች መሀል በሚሆኑበት ጊዜ ከጥመት ነፃ የሚወጡበት ቀጥተኛው መንገድ ነው። ስለዚህ ቀጥተኛው መንገድ ነው ሲባል ከዚህ የወጣው ያው ጠማማ መንገድ ነው የሚለውን እንገነዘባለን ማለት ነው። ለዚህ ነው የኢብኑ መስዑድ ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም አንድ ጊዜ ለሰሃቦች መሬት ላይ እንደዚህ ቀጥተኛ መስመር አሰመሩ እንደሚታወቀውና يقول خط لنا رسول الله صلى الله عليه وسلم خطا مستقيما وخط عن يمينه وشماله خطوطا በግራና በቀኝ ደግሞ ትናንሽ ቅርንጫፋዊ መስመሮችን እንደዚህ አበጁ። ከዛ በኋላ ይሄ ቀጥተኛው መንገድ እየጠቆሙ هذا سبيل الله مستقيما አሉ። ይሄ ነው ቀጥተኛ ሲሆን የአላህ መንገድ ማለት ነው። ከዛ እነዚህን ደግሞ ቅርንጫፋ የሆኑ መንገዶችን እየጠቆሙ هذه السبل ليس منها سبيل الا وعليه شيطان يدعو اليه እነዚህ መንገዶች ደግሞ በሁሉም ላይ ሸይጣን ወደዚያ ያው የጥመት መንገድ የሚጣራ ቢሆን እንጂ መንገድ የለም። ሁሉም በዚህ መልኩ የጥመት መንገዶች ናቸው ማለት ነው። ከዛ ያው ሱረቱል አንዓም ላይ ያለውን አንቀጽ አነበበ وأن هذا صراط مستقيم فاتبعوه ولا تتبعوا السبل فتفرق بكم عن سبيله ይህ ነው ቀጥተኛ መንገድ የበላቸውና ولا تتبعوا السبل ከዚህ ውጭ ያሉትን መንገዶች አትከተሉ። ከዚህ ውጭ ያለው መንገድ ብዙ አድርጎ ነው የጠቀሰው ሱቡል ነው ያለው፣ ያኛውን ግን አንድ አድርጎ ነው የጠቀሰው። ስለዚህ ያው ቀጥተኛው መንገድ አንድ ብቻ እንደሆነ የሚያሳይ ነው ማለት ነው። ስለዚህ ያው ይሄ አንድ መገለጫ መሆን ይችላል። ያው ሱና ሲባል እኛ የምናስበው ትክክለኛው መንገድ ነው እንጂ ውስንና ቁንጽል የሆኑ ርዕሶች ላይ ብቻ የታጎረ መልእክት አይደለም ማለት ነው። ሌላ እንዲሁ ለመጨመር ያህል ትክክለኛው የኢስላም ገጽታ ነው ማለትም ይቻላል። ይሄኛ እያወራን ያለነው ሱና አጠቃላይ የመልእክተኛው ፈለግ የሚወከልበት እስከሆነ ድረስ ትክክለኛው አላህ ለመልእክተኛው ያወረደላቸው የኢስላም ዲን ነው። ለዚህ ነው አንዳንድ የኢስላም ሊቃውንት ለምሳሌ አልበርባሃሪ ሸርሕ ሱና ላይ እንዳሉት يعلم أن الإسلام هو السنة وأن السنة هي الإسلام ኢስላም ሱና እንደሆነ ሱናም ኢስላም እንደሆነች አወቅ ይላሉ። ስለዚህ ትክክለኛውን ፈለግ ካሰብን ያው ትክክለኛው የበፊቱ የጠራው ያልተበከለው ጎዳና ማለት ነው። ነገር ግን ይህ ሲባል ከዚህኛው እናንተ ትክክለኛ ብላችሁ ከምትሞግቱት ውጭ ያለው ሁሉ ኢስላም አይደለም ወይ ሰዎቹ ከኢስላም ወጥተዋል ማለት ነው ወይ ከተባለ አይ እንደዛ አይደለም። ምክንያቱም ከኢስላም የሚያስወጡ ተግባራትን የሚፈጽም ሰው ነው ከኢስላም የሚወጣው እንጂ ጥፋት ያጠፋ ሁሉ የግድ ከኢስላም ይወጣል ማለት አይደለም። እና ቀጥተኛው መንገድ ስንል በሆኑ ርዕሶች ላይ ከዚያ አፈንግጠው የሚወጡ ግለሰቦች ወይ ቡድኖችና አንጃዎች ይኖራሉ። እነዚህ እንደሚታወቀው ከትክክለኛው መንገድ አፈነገጡ ይባላል እንጂ የግድ ከኢስላም ወጡ አይባልም። አሁን በትክክል ደግሞ ከኢስላም ሙሉ ለሙሉ የሚወጡም አሉ። ያመጧቸው የአዳዲስ ፈሊጦች ከኢስላም መሰረታዊ የኢማን መርሆች ጋር የሚጋጩ ስለሆኑ ከኢስላም የሚወጡም አሉ። ስለዚህ ዋናው ቁም ነገር እዚህ ላይ እኛ መከተል የሚገባን የትኛውን ነው የሚለውን ለማጽናት ያህል ነው ማለት ነው በዚህ መልኩ የሚብራራው። በአብዛኛው ከኢስላምና ከሱና ጋር ተያይዞ የሚጠቀሰው ገለጻዎችን ያው በአብዛኛው ከሱና አንድ ሰው ወጣ ማለት ከኢስላም ወጣ ለማለት መሆኑን ያው አስምረንበታል ማለት ነው። በተጨማሪ ምንድነው ከሱና ጋር ተያይዞ የረሱል ሰለላሁ ዐለይሂ ወሰለም ፈለግ ይህ ነው የምንልባቸው ሱናን በትክክል የሚያሳውቁን የተለያዩ ምንጮች አሉ እና ከዛ የቀዳነውን ትክክለኛ እውነታ ለሰዎች በምናሳውቃቸው ጊዜ አንዳንድ ጊዜ ያ ዘመንና ያሁኑ ዘመን ይለያያልና አሁን ላይ ያንን ህይወት እንድንኖረው ከፈለጋችሁ በተወሰነ መልኩ ማዘመን ያስፈልጋል የሚል ሐሳብ የሚያነሱ ሰዎች አሉ። እንዴት ታያለ? ጥሩ ጥያቄ ነው። ኢስላም ያው በራሱ
ለሁሉም ዘመን አላህ የደነገገው መለኮታዊ ህግ ነው። ስለዚህ አስቀድሞ የሚያስፈልጉት ነገሮች ሁሉ ተወስነው ሳሉ እስላምን ማዘመን አንችልም። ዘመናችንን ለኢስላም ማቅረብና እስላምን የሚቀበል ማድረግ እንችላለን እንጂ እስላምን እንደ ማንኛውም የዱንያ ርዕዮት ማዘመን አይቻልም። የዱንያ ወይም ደግሞ ዓለማዊ የሆኑ አስተሳሰቦች ናቸው መዘመን የሚችሉት። ይሄ ከአላህ ዘንድ የመጣ ወህይ ነው። መልእክተኛው አለይሂ ሰላቱ ወሰላም ሰዎችን ያስተማሩትና ወደ ጀነት የጠሩት ከእሳት የሚያስጠነቅቁት በዚህ ወህይ ላይ ተመስርቶ ነው። ቁል ኢነማ ኡንዚሩኩም ቢልወህይ እንደሚለው ቁርአኑ ላይ ማለት ነው። ስለዚህ በዚህ መሰረት في الحقيقة የሚዘምን ነገር ሊሆን አይችልም። ምክንያቱም እምነት ነው። እምነት ስለ አንድ እውነታ አንድ ሰው በልቡ የሚቆጥረው እምነት ነው። በቃ ያለ ዕውቀትና ያን ተመስርቶ የሚኖረው እምነት ነውና ያ ነገር የሆነ ጊዜ የሚቀየር አይደለም። ያ ቢሆን ኖሮ ውሸት ይሆን ነበር ማለት በየጊዜው ይሄ ነው ብለህ የነበረው ነገር ከጊዜ በኋላ ደግሞ አይደለም ካልክ ሁለት የሚጻረሩ ሐሳቦች ስለሚሆኑ የግድ አንዱ ውሸት መሆን አለበት ይባላል። እንደዚሁም ከዚህ ባለፈ ሰዎች ይህንን የደነገገው አላህ መሆኑን መልእክተኛው አለይሂ ሰላቱ ወሰላም ያስተላለፉልንን ነገር እኛ ራሳችን ስለ ራሳችን ከምናውቀው በለጠ የሚያቀን ጌታ የደነገገው መሆኑን ከተረዱ እንዲህ አይነት ጥያቄ ማምጣት አይችሉም። ለዚህ ነው ዑመር ኢብኑ አብዱል አዚዝ ከዚህ ጋር በተያያዘ ሱናን መያዝ አደራ የሚሉበት አንድ ጥሩ ንግግር አላቸውና በዛ ንግግራቸው ላይ አቡ ዳውድና ሌሎችም ዘግበውታል። አንድ ያስተላልፉት መልእክት አለ። ምን ይላል? فإن السنة إنما سنها من قد علم ما في خلافها من الخطأ والزلل والحمق والتعمق ይላል። ይህንን ሱና እኮ የደነገገው ከዚህ ውጭ ያለው ወይም ይህንን የሚጻረረው በውስጡ ምን ያህል ስህተት እና ያለ አግባብ መፍጨርጨር እና አጉል ልወቅ ባይነት ወይም ሞኝነት ምን ያህል እንዳለበት የሚያውቅ ነው የደነገገው። አላህ ነው የደነገገው ማለት ነው። ስለዚህ አንተ አዲስ የምታመጣው ነገር ወይም ይሄ ቢሆንስ ብለህ እንዳስተያየት ዲኑን ለማዘመን የምታቀርበው ነገር في الحقيقة الله የሚያውቀው ነገር ነው። አዲስ ነገር አታመጣም ማለት ነው። ይደነገግ صح ትልቁ ቁም ነገር ይሄ ነው። መልካም ቢሆን ኖሮ ይደነገግ ነበር። ለኸይር በጣም ትልቅ ጉጉት ያላቸው ሰሃቦችም ደግሞ አስቀድመው ይተገብሩትና ይፈጽሙት ነበር ማለት ነው። ስለዚህ በዚህ መልኩ የሚዘምን ወይ ደግሞ የሚስተካከልና ከዘመኑ ጋር እናስኪደው ተብሎ የሚጨመር ነገር የለም። አሁን አንዳንድ ነገሮች ቅድም እንደተቀመጥኩት በመሰረቱ ኢስላም ራሱ ሰፋ ባለ መልኩ እንድንተገብራቸው መስኩን አመቻችቶልን ሊሆን ይችላል። ስለዚህ እኛ በመናመጣው ሐሳብ ሳይሆን ራሱ መጀመሪያው ነው አንዳንድ ርዕሶች ላይ ከዘመኑ ጋር በሚሄድ መልኩ የሚቀያዩ ነገሮች ሊኖሩ ይችላሉ። ግን ያም ኢስላምን የተመረኮዘ ነው። ለምሳሌ ጥቅምና ጉዳትን ማመዛዘን የሚለው ነገር እኛ አይደለም የምናመጣው፣ ኢስላም ራሱ ደንግጎታል እንደ ሁኔታው። ከዚህ ውጭ አንዳንድ ጊዜ እንደ ዘመኑ ዑርፍን ወይም ደግሞ ልማድን ተመርኩዘን የምንፈርደው ፍርድ ሊለያይ ይችላል ሲባልም በዛም ሂደት በኩል ተመሳሳይ የሆኑ የኢስላም ህግጋት አሉ እና በተለይ ደግሞ በእንዲህ አይነት ርዕስ ላይ አዋቂዎች ስለ ኢስላም ህግና ማስረጃ አቀራረብ የሚያጠኑበት ኡሱሉል ፊቅህ የተባለ ዘርፍ አለና በብዛት ይህንን ዘርፍ ያልተገነዘቡ ሰዎች ናቸው እንዲህ አይነት ሐሳብ የሚያመጡትና በሰዎች አስተያየት የሚስተካከል ወይም የሚለጠፍ ጉድለት መጀመሪያው ነው የለበትም ማለት ነው ኢስላም። ናም ጀዛከላሁ ኸይር። ብዙ ጊዜ ከሱና ጋር ተያይዞ ስናነሳ ሱናን መከተል ምንም አይነት ሌላ አማራጭ የሌለው የስኬት መንገድ ነው ብለን ነው ለሰዎች የምናስተዋውቀው። ይህ ሲሆን አንዳንድ ሰዎች እንደ ጽንፈኝነት የማየት ነገር አለ እና ያው መንገዶች ሁሉ ወደዛ ያደርሳሉ እንደሚባለው ሱና እናንተ የምታስቡት የሆነ ውስን ቁንጽል ነገር አይደለም። ሁሉም የሚጣሩበት ጥሪ ወደዛ ሊያደርስ ይችላል እና ሁሉም ሐቅ አለው የመሳሰሉትን ነገሮች ይነግሩናል እና በተወሰነ ተናዙል የሚጠይቁት ነገሮች አሉ። ከዚህ ላይ ምናልባት ኢማም ማሊክን አሰር ነው ተናግረን የጀመርነው። አሁንም فما لم يكن يومئذ دينا لا يكون اليوم دينا ያለውን ይሄንንም ኢንሻአላህ ተብራራለን። طيب ኢንሻአላህ እንደሚታወቀው የሆነን ነገር አስመልክቶ የሰዎች አመለካከት እዚህ ላይ የተለያየ ሊሆን ስለሚችል የግድ አንደኛ ወገን ጋር ብቻ አይደለም ሐቅ ያለው ብሎ መናገር
አንዳንድ አሻሚ ርዕሶች ላይ ምናልባት ሊያስኬድ ይችል ይሆናል እንጂ በቁርአንና በሐዲስ ቁርጠኛ ማስረጃዎች የተቋጩ የሆኑ በቀደምት ትውልዶች ስምምነት የተዘጉ ርዕሶችን በዚህ መልኩ መግለጽ አይቻልም። በዚህ ላይ ደግሞ አንድ ሰው የሆነን ርዕስ አስመልክቶ ሐቁ ወይም ባጢሉ የቱ ነው የሚለውን ለመግለጽ ማስረጃዎችንና መመዘኛዎችን መመርመር ብቻ ነው የሚጠበቅበት። አለበለዚያ ግን ይሄ ራሱ አመለካከቱ በመሰረቱ ዲንን ለመልቀቅ ምክንያት የሚሆን አመለካከት ሊሆን ይችላል። ምክንያቱም ሁሉም ትክክል ሊሆን ይችላል በሚል እሳቤ ከሄድን ሙጥለቀን ሐቅ የሆነ ነገር የለም ወደሚለው አመለካከትና መመዘኛው ደግሞ የራሱ የሰውየው አስተያየት ልክ አንዳንዶች ሰብጀክቲቭ እንደሚሉት ማለት ነው። የራሱ አመለካከት እሱ ጥሩ ነው ብሎ ካሰበው ጥሩ ይሆናል፣ መጥፎ ነው ብሎ ካሰበው መጥፎ ይሆናል። ግን አንተ የሱን ጥሩ መጥፎ አትበል። በራስ ብታምንበትም እንደ 9 እና 6 ቁጥር ብዙ ጊዜ ሰዎች የሆነ ጥሩ ገለጻ ስላገኙ ብቻ መሰረታዊ የሆነ የቁርአንና የሐዲስ ርዕሶች ላይ ተግባራዊ ማድረግ ይፈልጋሉ። አሁን እንዳልከው 9 እና 6 ቁጥር በዚህ በኩል ስታዩ 9 ነው፣ በዛ በኩል ስታዩ 6 ነው። ስለዚህ ያው ያንተ አስተያየት ነው። ይሄ ሁሉም ነገር ላይ አይሰራም። في الحقيقة ያ ቢሆን ኖሮ በቃ ሁሉም ሰው በፈለገው መልኩ ዲንን ማስኬድ ይችል ነበር። ግን እንደዛ አይደለም። አላህ Subhanahu Wa Ta'ala ሐቅን ገልጿል። ሐቅና ባጢል እንዳለ ገልጾልናል። ኢማንና ኩፍር እንዳለ ገልጾልናል። መልእክተኛው አለይሂ ሰላቱ ወሰለም ሱናና ቢድዓ እንዳለ ገልጸውልናል። ትክክለኛ የሆነ ነገርና ስህተት እንዳለ ገልጸውልናል። እና የስህተቱ ደረጃ ሊለያይ ይችላል እንጂ ሐቁ ግልጽ ባለበት ጎዳና ላይ የተለየ ነገር ማንጸባረቅ አይቻልም። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰለም እንደነ ያሉት ተረክቱኩም ዐላ ሚስሊ አልበይዳ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ በዕዲ ኢላ ሃሊካ። ይቀደሙ የዕርባድ ብን ሳሪያ ራሱ ሌላኛው ዘገባ ነው ይሄኛው። እና ግልጥ ያለ ሁሉም ነገር ፍንትው ብሎ የሚታይበት ሜዳ ላይ ነው የተወኳችሁ አሉ። ሚስሊ አልበይዳ ለይሉሃ ከነሃሪሃ ሌሊቱ እንደ ቀን ነው ማለት ሌሊቱ ጨለማ አይደለም ማለት ሁሌም ቀን ነው። በቃ ግልጽ ያለ ነገር ነው። ላ የዚጉ ዐንሃ በዕዲ ኢላ ሃሊክ ከዚህኛው ከትክክለኛው ጎዳና የሚዘነበለው የሚያፈነግጠው የሚጠፋ ካልሆነ በስተቀር ማንም አይደለም ሲሉ መልእክተኛው አይ እናንተ በመናችሁበት ሂዱ ማለት ይችሉ ነበር። ግን እንደዛ አይሆንም። ሐቁ ግልጽ ነው ማለት ነው። ስለዚህ የኛ መብት ሆኖ አይደለም ተናዙል ብታደርጉ የሚባለው። ሰው የራሱን መብት ያኒ ሊተው ይችላል፣ በሆነ መልኩ ቆርሶ ሊተው ይችላል። ግን ሱናን መተግበርም ማስተግበር አስጠብቆ ማስቆየትም ግዴታችን ነው። ስለዚህ መብታችን ሆኖ ተናዙል ማድረግ አንችልም። እና በእንዲህ አይነት መልኩ ነገሮችን ያለ አግባብ ከመጠን በላይ ለጥጦና አስፍቶ ማየት ስህተት ነው የሚሆነው። እና ለዚህ ነው ያው እንዲህ አይነት ግንዛቤ በድሮ ዘመን በተለይ በመጀመሪያዎቹ ትውልዶች የተገነዘበ አናገኝም። ሰሃቦችን ብንመለከት ነገሮችን ቁርጠኛ የሆኑ ነገሮች ላይ ቁርጠኛ አቋም ይኖራቸው ነበር። በአቂዳ ጉዳይ አዲስ ነገር ሲመጣ እብኑ ዑመር እንዳሉት ለምሳሌ في اول حديث بعد المقدمه في صحيح مسلم ካገኘሃቸው እኔ ከነሱ የጠራሁ እነሱም ከኔ የጠሩ እንደሆኑ ንገራቸው አሉ። በቀደር ጉዳይ ላይ አዲስ ቢድዓ የመጡትን ሰዎች ማለት ነው እንጂ ያው አመለካከታቸው ነው የነሱ ኢጅቲሃድ ነው አላሉ። ምክንያቱም ግልጥ ያለ ማስረጃ ባለበት ጉዳይ ላይ ሰው እንደፈለገ ሰዎችን ዑذር መስጠት የሚችልበት መንገድ የለምና ማለት ነው። እና ሌሎችም ሰሃቦችን በዚህ መልኩ የተናገሯቸው ተዘግበው እናገኛለን። ታቢዒዎችም እንደዚሁ ማለት ነውና እንዲህ አይነት ሐሳብ ዛሬ ከሚያመነጩ አንዳንድ ዕውቀት ከሚያንሳቸው ሰዎች ይልቅ ሰሃቦችና ከዛ በኋላ የመጡ የኢስላም ታላላቅ ሊቃውንት ለኢስላም ይበልጥ ይቆረቆሩ የነበረ ከመሆኑ ጋር ያኒ ቁርጠኛ መሆን በሚገባቸው ቦታ ቁርጠኛ ይሆናሉ። መለሳለስ ባለባቸው ቦታ ደግሞ መለሳለስን ተግብረው ያሳዩናል ማለት ነው። طيب ከማንም በላይ ሱናን ተግብረው በህይወታቸው ፈጽመውት ኑረውት ያለፉት ሰለፎች፣ ሰሃቦች፣ ታቢዒዎች እነሱ ታላላቅ አይማዎች በዛን ጊዜ የኖሩ ሰዎች ለዚህ ምሳሌ ሊሆኑን የሚችሉ ናቸውና አላህ Subhanahu Wa Ta'ala فإن آمنوا بمثل ما آمنتم به فقد اهتدوا ያለውና እነሱ ባመኑበት ነገር ካመኑ ቀጥተኛው መንገድ ተመርተዋል ነው ያለ። ይሄ ማለት እነዚህ ሰዎች የኖሩት ትክክለኛውን ኢስላም አላህ የሚወደውን መንገድ ይዘው እንደሆነ ያሳየናል። ከዚህም ባሻገር ቅድም በተከስከው የዒርባድ ብን ሳሪያ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ኹለፋዎችን መንገድ ጠቅሰዋል። ሌሎችም ብዙ አዲላዎች ይኖራሉ እና ከዚህ ጋር ያው ጥቅል የሆነ ጥቆማ ኢንሻአላህ እንውሰድና
በቀጣይ ክፍሎች በሰፊው ይሄ የሰለፎች የነበሩበትን አንድ የሆነ ወጥ የሆነ መንሀጅና ፈለግ ኢንሻአላህ እስቲ ደግሞ ምን ዳሰስበት ጊዜ ይኖራል። ያው እንደሚታወቀው አላህ Subhanahu Wa Ta'ala መንገዱን በጥቅሉ ጠቁሞናል። መልእክተኛውም አለይሂ ሰላቱ ወሰለም እንደዚሁና ሐቅን አላህ Subhanahu Wa Ta'ala ሲጠቁመን ሐቅን ብቻ ሳይሆን ባጥልንም ጭምር አይተን እንድንጠነቀቅ ነው ያደረገን። وكذلك نفصل الآيات ولتستبين سبيل المجرمين። ስለዚህ የሙጅሪሞች ወይም የአረመኔዎች መንገድ እንዲለይ ነው አላህ Subhanahu Wa Ta'ala አንቀጾችን በዚህ መልኩ ግልጽ አድርጎ ያወረደልን ማለት ነው። መልእክተኛውም አለይሂ ሰላቱ ወሰለም ጥሩን ብቻ ሳይሆን መጥፎውንም እንደዚሁ ተጠንቅቀው ማስጠንቀቀው ማሳይተውናል። ስለዚህ እነዚህ ነገሮች በቁርአን ላይ በጥቅሉ ቢኖሩ መልእክተኛው አለይሂ ሰላቱ ወሰለም በተግባር ቢያሳዩንም ከዛ ባለፈ መልኩ ደግሞ ለኛ እንደ አንድ ታዛዥ ሙስሊም ምን አይነት አቋም ሊኖረን እንደሚገባ በተግባር አርአያ ሆኖ ያሳዩን ትውልዶች አሉ። እነዚህ ትውልዶች ደግሞ አላህ ያወደሳቸው ትውልዶች ናቸው። ስለዚህ እንዲሁ ሞዴል እንፈልገን የምናገኘው ሳይሆን ራሱ አላህ Subhanahu Wa Ta'ala እነሱን መከተል ተገቢ እንደሆነ የጠቆመበት ሁኔታ አለ ማለት ነው። እንደጠቆምከው አንተም فإن آمنوا بمثل ما آمنتم به فقد اهتدوا ሲል እነሱ ባመኑበት አይነት ባመኑበት ቢጤ ካመኑ ተመርተዋል ሲል እነሱ የሚለው ቀጥታ የሚመለከተው በዛን ጊዜ የነበሩት ሙእሚኖች ነው፣ ሰሃቦችም ማለት ነው። እንደዚሁም ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ሲል ሙእሚኖች የተባሉት እዚህ ላይ በዛን ጊዜ የነበሩት ሞዴሎች ናቸው ሙእሚኖች የተባሉትና ከነሱ መንገድ ውጪ የሚወጣ መልእክተኛውን የሚጻረር ያው የጥፋት መንገድ ላይ እንዳለ የሚገልጽ ነው ማለት ነው። ስለዚህ ሰለፎችን መከተል ሲባል እነዚህን አላህ በቁርአኑ ያወደሳቸውን والسابقون الأولون من المهاجرين والأنصار الذين اتبعوهم بإحسان رضي الله عنهم ورضوا عنه لا يودساتهم ሰዎች መከተል ማለት ነው። እንደዚሁም መልእክተኛውም አለይሂ ሰላቱ ወሰለም خير الناس قرني ثم الذين يلونهم ብለው የተቆሟቸውን ትውልዶች መከተል ነው። ከሰዎች ወይም በአጠቃላይ ካሉ ትውልዶች ሁሉ የተሻሉት የኔ ትውልዶች ናቸው ብለዋል እና መወደሳቸው ራሱን የቻለ ሞዴል የሚያደርጋቸው ወይም አርአያ የሚያደርጋቸው ትውልዶች ናቸው እና ለየት የሚያደርጋቸው ምንድነው? እንደኛው ታዛዥ ሆነው ተግባር የሚፈጽሙ ስለሆኑ ምናልባት ቁርአንና ሐዲስን በትክክል የተገነዘበው ማን ይሆን? ሁሉም ቅድም እንዳልከው ሱናን መከተል ፈልጋለሁ ይላል፣ ቁርአንንም ተከታይ ነኝ ብሎ የሚሞግት ሁሉም ነው ማለት ይቻላል እና በዛ መሰረት በትክክል የተከተለው ግን ማን ነው ማለት እንዲሁ በግንዛቤ ደረጃ ማስረጃ የሚያመጣው ሳይሆን ትክክለኛውን ግንዛቤ ተገንዝቦ ከሚፈለግበት ቦታ ተነስቶ የሚፈለግበት ቦታ የደረሰው ማን ነው የሚለውን በተግባር የሚያሳዩ ትውልዶች ናቸው ማለት ነው እና ከዚህ በፊት በአንዳንድ አጋጣሚዎች ምሳሌ እንደምንጠቅሰው አንድ ሰው ወደ ሆነ ከተማ መሄድ ሲፈልግ ወደዛ ከተማ የሚያደርሰው መንገድ እኮ ሰላም የለበትም ያሰጋል ምናምን ሲባል መጀመሪያ የሚጠይቀው ማን በሰሞኑን የሄደ ሰው አለ ወይ ብሎ ነው የሚጠይቀውና ሰውየው ታማኝ ከሆነ ያው በዛው መንገድ ይሄዳል ማለት ነው። ስለዚህ አይ አሁን ራሱን ይሄጃለው እዛም ያሉ ሰዎች አሉ መንገድ ላይ እየነገሩኝ ነው፣ ስለዚህ አስተማማኝ ነው በዚህ ከሄድክ ነው። ሌሎቹ መንገዶች ግን ተሞክረው ሰዎች ሞተዋል ወይ እንዲሆነዋል ስለዚህ አይደርሱም ከተባለ ያንን ተከትለው ነው የሚሄደው ማለት ነውና እነዚህ ምርጥ ትውልዶች ደግሞ የሚፈለገው ቦታ ደርሰዋል። አላህ Subhanahu Wa Ta'ala ረዲየላሁ ዐንሁም ወረዱ ዐንሁ ይላል። አላህ Subhanahu Wa Ta'ala ስራቸውን ወደው ተቀብሎላቸዋል፣ እነሱም ወደው ተቀብለዋል። ሪዳ ደግሞ አላህ ለሁሉም የሚሰጠው ሽልማት አይደለም። በቃ ሁለተኛ የማይቆጣባቸው ሲሆን ነው ይህንን ሽልማት የሚሰጣቸውና በዚህ መሰረት እንደዚህ አይነት ስኬት ላይ የደረሱ ሰዎች ካሉ በእርግጥም እነዚህን መከተል ማስተማመኛ ይሆናል ማለት ነው። ተግባራዊ የሆነ ማስተማመኛ ይሆናል። ለዚህ ነው ይሄንን ከዛ በኋላ የመጡ ለምሳሌ ከሰሃቦች በኋላ የመጡ ትውልዶች ያውቁ ነበር። አዙህሪ ምን ይላሉ? ዙህሪ መሐመድ ብን ሸሃብ አዙህሪ ትልቁ የዕልም ቋት የሆኑ ታቢዒ ማለት ነው። ምን ይላሉ? كان يقول من مضى من علمائنا الاجتماع على السنة أو الاعتصام بالسنة نجاة ይሉ ነበር። ከኛ በፊት የነበሩ ዑለማዎች በሱና ላይ መሰባሰብ ስኬት ነው ይሉ ነበር ይላል። ስለዚህ ትልቁ ስኬት እንግዲህ በዚያ መንገድ ለመሄድ እንደሆነ የሚያሳይ ነው ማለት ነው። طيب جزاك الله خيرا
የተወደዳችሁ ተመልካቾቻችን የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። በቀጣይ ክፍሎች ኢንሻአላህ ከሱናና ከእክትላፍ ጋር የተያያዙ ወይም ከእጅቲማዕና ከእክትላፍ ጋር ከሱናና ከቢድዓ ጋር የተያያዙ ብዙ ወሳኝ ቁም ነገሮችን ለመዳሰስ እንሞክራለን። አላህ Subhanahu Wa Ta'ala ለሰማነው ለሼኹም ለአስተማሩት ለተናገሩት ሁሉ መልካም ጀዛችንን ይክፈለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።